ሰላም ጤና ይስጥልኝ የዋይኬ ሄልዝ ኤንድ ስተዲ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የምንመለከተው ስለ ቲቪ ባክቴሪያ ምርመራ ወይም ደግሞ ቲቪ ዲያግኖስን በተመለከተ ይሆናል። በመጀመሪያው ቪዲዮአችን ለማየት እንደሞከርነው የቲቪ በሽታ ምንነት ምን እንደሆነ እንዲሁም የቲቪ በሽታ እንዴት የሚተላለፍ እና ምልክቱ ምን ይመስላል የሚለውን ነገር በዛሬው ቪዲዮአችን ደግሞ ቲቪ እንዴት ይመረመራል የሚለውን ነገር እናያለን። ቲቪ ከ80 በመቶ የሚሆነው የሳምባ ክፍል ያጠቃል። ወደ 20 በመቶ የሚሆኑት ሳምባዎች ያሉ አካላትን ያጠቃል ማለት ነው። ከዚህ በተጨማሪ አክታ የቲቪ ምርመራ በዋናነት የሚመረመረው አክታን በመስጠት ነው። በተለይም ደግሞ የሳምባ ቲቪ ማለት ነው። የሳምባ ቲቪ ፑልሞናሪ ቲቪ የምንለው ስፑታን በመስጠት ይመረመራል። የዛሬው ቪዲዮአችን ደግሞ የሚያጠነጥነው ከሳምባ ቲቪ በተጨማሪ ሌሎች የሰውነት ሳምባዎች አሉ ቲቪዎች እንዴት ይመረመራሉ። ከዚህ በተጨማሪ ደግሞ የሳምባ ቲቪ ኑሯቸው ልጆች አክታን መስጠት ባይችሉ ወይም አቅማቸው የደከሙ ሰዎች የቲቪ ተጠርጣሪ ሆነው ነገር ግን አክታን መስጠት በማይችሉ ከሆነ ቢፈጠር እንዴት ይመረመራል የሚለውን ነገር እናያለን። በአሁኑ ሰዓት ቲቪ ለመመርመር በጣም የተለያዩ መሳሪያዎች አሉ። በመጀመሪያ ደረጃ የቲቪ ለመመርመር የምንጠቀምበት አክታን ወይም ደግሞ ስፑተም በመስጠት እንጠቀማለን ማለት ነው። ይህ አክታ የምንመረምርበት በሁለት አይነት መንገድ አለ። በቆዩ ወይም ደግሞ ትራዲሽናል በሚባለው ኮንቬንሽናል የሚባል ሜትድ አለ። ይሄ ምንድነው? አክታ ይሰጣል። ያን አክታ በማይክሮስኮፕ ይለያል ማለት ነው። አንድ የላቦራቶሪ ባለሙያ ከታካሚው ሁለት ኢተሞችን አክታዎችን በመውሰድ የጠዋት አክታ በመውሰድ ማለት ነው የቲቪ ባክቴሪያ አለ የለም የሚለውን ማኑዋሊ ራሱ በማይክሮስኮፕ በማየት ቲቪ አለ የለም የሚለውን ነገር ይለያል። በሁለተኛ ደረጃ ደግሞ ቲቪን ለመመርመር በዋናነት ጂን ኤክስፐርት የሚሰራው በዋናነት ማሽን ፒሲአር ማሽን ይባላል። ይህ ፒሲአር ማሽን የማይኮባክቴሪየም ቱበርኩሎሲስ ዲኤንኤ ዘረመል በመለየት ቲቪ አለ ወይስ የለውም ይለያል ማለት ነው። ከዚህ ሌላ የዚህ የጂን ኤክስፐርት ትልቁ ጥቅም ሁለት ጥቅም አለው። አንደኛው ቲቪ ባክቴሪያ አለ ወይስ የለም የሚለው ሲለይ፣ በሁለተኛ ደግሞ መድኃኒት የተላመደ ቲቪ ወይም ደግሞ ሪፋምፒሲን ሬዚስታንስ አለ ወይስ የለም የሚለው ይለይናል ማለት ነው። በዚህ የተነሳ ጂን ኤክስፐርትን ለሁለት ጥቅም እናውለዋለን ማለት ነው። ከ5 ዓመት በታች ያሉ ልጆች ደግሞ የሳምባ ቲቪ ሲይዛቸው አክታ መስጠት ባይችሉ ምን ይደረጋል ከተባለ ዋናነት ሁለት መንገዶችን እንከተላለን። ምክንያቱም የህፃናት ቲቪ ለመለየት አንደኛ ኮንታክት ሂስትሪያቸውን እናያለን። ቤተሰቦቻቸው ወይም አሳዳጊዎቻቸው የቲቪ ታካሚዎች ነበሩ ወይስ አልነበሩም የሚለውን እናያለን። ሌላው ደግሞ ልጆቹ የዴቨሎፕመንታል ዲሌይ ካለባቸው ማለትም የእድገታቸው የክብደት መቀነስ ሊሆን ይችላል። ለምሳሌ እንደ አዋቂዎቹ ሰዓት፣ ትኩሳት እንዲሁም ደግሞ ሌሊት ማላም ህጻናት ላይ ላይታይ ይችላል። ህጻናት ላይ በዋናነት የኮንታክት ሂስትሪያቸው እና የእድገት መቀነስ ካለ አንዱ የቲቪ ምልክት ሊሆን ይችላል። ስለዚህ እንዲሁም ተደጋጋሚ የሳምባ ምች ወይም ኒሞኒያ የሚታከሙ ከሆነ የቲቪ ምርመራ ቢደረግላቸው ጥሩ ነው። ስለዚህ ህጻናት በተለይም ደግሞ 5 ዓመት በታች የሆኑ ህጻናት ማለት ነው ምን ማድረግ እንችላለን? አክታ መስጠት አይችሉም። ስለዚህ በአሁን ላይ ባለው የምርመራ ዘዴ ቲቪን መለየት የምንችልባቸው ሁለት አይነት መንገዶች አሉ። አንደኛው ስቱል ጂን ኤክስፐርት ይባላል። ከሰገራ ላይ የቲቪ ባክቴሪያን የመለየት ሂደት ማለት ነው። በዚህ በስቱል ጂን ኤክስፐርት ህጻናቶቹ አክ ማለት ስለማይችሉ እንዲሁም ደግሞ የወጣውን አክታ ስለሚወጡት ወደ ጨጓራቸውና አንጀታቸው ይሄዳል። በዚህ ምክንያት የቲቪ ባክቴሪያው በሰገራ ተቀላቅሎ ሲወጣ በስቱል ላይ የሰገራውን በመውሰድ በጂን ኤክስፐርት ማሽን ብናስገባው ቲቪውን ካለ በትክክል ይለያል ማለት ነው። እዚህ ላይ አንድ ልብ እንድንለው የሚያስፈልገው ነገር በሰገራ የቲቪ ባክቴሪያ ተገኘ ማለት የአንጀት ቲቪ ነው ማለት አይደለም። ምክንያቱም እነሱ የሳምባን ቲቪ ሲወጡት ወደ ጨጉት ትልቁ አንጀታቸው ስለወረደ በዛ ምክንያት ስለተገኘ ነው እንጂ የአንጀት ቲቪ አይደለም። ሁለተኛ ነገር ደግሞ ጋስትሪክ አስፓይሬሽን የሚባል ቴክኒክ አለ። ምንድነው ይሄ ጋስትሪክ አስፓይሬሽን የሚባለው? ለልጆች ላይ በሰገራ ማግኘት ካልተቻለ ማለትም በሰገራ ለምሳሌ ሰገራ ማጸዳዳት ካልቻሉ ልጆቹ በኤንጂ ቲዩብ ወይም ቀጭን ፍሌክሲብል የሆነች ቲዩብ በአፍንጫቸው በኩል ወደ ጨጓራቸው በማስገባት ከዛ ያለውን ፈሳሽ ምን በማድረግ በመውሰድ በባዶ ሆዳቸው ነው የሚመከረው ከምንም በላይ ማለት የቲቪ ምርመራ ሲደረግ እሱን ነገር ወደ ኋላ ቆይቼ አብራራዋለሁ ለምን በባዶ ሆድ የቲቪ ምርመራ እንደሚደረግ ማለት ነው።
ስለዚህ በባዶ ሆዳቸው በአስፓይሬት አድርጎ ስቦ በጂን ኤክስፐርት ቢመረመር ቲቪው ካለ ይለያል ማለት ነው። ሌላው ቲቪን የምንለይበት መንገድ ደግሞ ሽንት ነው። በሽንት ቲቪን መለየት ይቻላል። በተለይም ደግሞ የኤችአይቪ ኤድስ በሰውነታቸው ውስጥ ባሉ ሰዎች ላይ እና የሲዲ4 መጠናቸው ማለት ኤችአይቪ እንኳን ባይኖርባቸው በሽታ የመከላከል አቅማቸው በጣም የደከሙ ሰዎች ሲዲ4 ሌቭላቸው ከ100 በታች ከሆኑና በአልጋ ላይ ከተኙ ወይም ኢንፔሸንት ላይ ካሉ ሕክምና ቦታ እንዲሁም በተመላላሽ ሕክምና በኦፒዲ ውስጥ የሲዲ4 ሌቭላቸው ከ200 በታች ከሆኑ ሰዎች ላይ የሽንት ምርመራ ስናዝ ዲሲሚኔትድ በሆነ ማለትም የተሰራጨ ቲቪ የሳምባ ቲቪ ከሆነ የቲቪ ባክቴሪያ ይለያል ማለት ነው። በዚህ ምክንያት የቲቪን ምን ማድረግ ይቻላል ማለት ነው? የቲቪ ቲቪን ባክቴሪያ መለየት ይቻላል። ከዚህ በተጨማሪ በጣም ብዙ የመመርመሪያ ቴክኒኮች አሉ። ለምሳሌ በጣም ሶፊስቲኬትድ በሆኑ ማለት ስፔሻላይዝ በሆኑ የህክምና ተቋማት ላይ ብሮንኮ አልቬኦላር ላቫጅ ይባላል አለ። ብሮንኮስኮፕ በምትባል ቀጭን መሳሪያ አማካኝነት ወደ ሳምባ በማስገባት ከሳምባ ላይ ፈሳሹን በመውሰድ ምን ይደረጋል? የቲቪ ባክቴሪያ አለ የለ የሚሆንም መለየት ይቻላል። ሌሎች ምርመራዎች ተደርገው ነፃ ከሆነ ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ የቲቪ ምርመራ ለመመርመር ብዙ እንትኖች አሉ። ለምሳሌ አንደኛው የደረት ራጅ ኤክስሬ እንለዋለን። ኤክስሬ ለሁለት ነገር ያገለግላል። አንደኛው ለስክሪኒንግ ነው፣ በዋናነት ኤክስክሪን ለማድረግ ለመለየት ማለት ነው። የአብኖርማሊቲ ለንግ እንዳለ ስክሪን ኤክስሬ ያሳያል። ስለዚህ የደረት ራጅ አንደኛው የመመርመሪያ መሳሪያ ነው። ሌሎች ደግሞ አለ። ለምሳሌ ኤሬትሮሴዲሜንቴሽን ሬት የምንለው ኢንፍላሜሽን ለንግ ኢንፍላሜሽን በሚኖርበት ጊዜ እሱን በምርመራ መለየት ይቻላል ማለት ነው። ሌላው ካልቸር ይባላል። ቲቪ ካልቸር ወይ ጎልድ ስታንዳርድ ይባላል። በቲቪ ምርመራ ውስጥ ቲቪ ካልቸር የምንላቸው አለ። ይሄ ኤልጂ እና ሚዲየት የሚባል አለ። በአጠቃላይ በካልቸር ውስጥ ሁለት አይነት ነው፣ ሊኩዊድ እና ሶሊድ የሚባል የቲቪ የካልቸር ምርመራ አይነቶች አሉ። ስለዚህ ካልቸር ደግሞ ዴድ ባሲላይ ነው ወይስ አላይ ባሲላይ ነው የሚለውን ይለያል ማለት። ለምሳሌ አንዳንድ ታካሚዎቻችን ምን ያደርጋሉ? የዛሬ ዓመት ወይም የዛሬ 6 ወር 7 ወር ከታከሙ በኋላ ድጋሚ የቲቪ ምልክቶችን ይዘው ይመጣሉ ማለት ነው። ስለዚህ ለእነዚህ ሰዎች ጂን ኤክስፐርት ብንልክላቸው ፖዚቲቭ ይላል፣ ኤምቲቪ ዲቴክትድ ይለን ይችላል ማለት ነው። ያነ ጂን ኤክስፐርቱ ግን አንድ መረዳት ያለብን ኤምቲቪ ዲቴክትድ ስላለ የፔሸንት ሂስትሪውን አዲስ ከሆነ ትሪትመንት ማስጀመር ይቻላል። ነገር ግን ከዚህ የምናውቀው በ5 ዓመት ዊዝን 5 ይርስ ከሆነ ያ ነገር የተከሰተው ይሄ ባክቴሪያ የሞተ ባክቴሪያ ነው ወይስ ደግሞ በህይወት ያለ ባክቴሪያ የሚለውን መለየት የምንችልበት መንገድ አለ ማለት ነው። ስለዚህ ለእሱ የሚያገለግለን ማን ነው? የቲቪ ካልቸር የሚባለው ማለት ነው። ሌሎች ምርመራዎች አሉ። ለምሳሌ ከሳምባ ውጭ ያሉ ቲቪዎችን መመርመር ይቻላል። የፍረንት ቲቪ ለመመርመር ምን ያስፈልገናል? ኤሲ ይባላል። ፋይን ኒድል አስፓይሬሽን ይባላል። ፓቶሎጂስቶቹ የስነ ደዌ ባለሙያዎች ያችን ናሙና በመውሰድ የቲሹ ምርመራ በማድረግ ቲቪ አለ የለም የሚለውን ይነግሩናል ማለት ነው። እንዲሁም ደግሞ የቲቪ ሜኒንጃይቲስ ወይም ደግሞ የህብረ ሰረሰር ቲቪ ካለ እሱ ደግሞ ምን ይደረጋል ማለት ነው? ሲኤስኤፍ ወይም ሉምባር ፓንክቸር ወይም ደግሞ ከጀርባው ላይ በመቅዳት ሲኤስኤፍ ጂን ኤክስፐርት በመላክ ቲቪን መለየት ይቻላል። ከዚህ ሌላ ደግሞ አብዶሚናል ቲቪ ካለ የአንጀት አካባቢ ቲቪ ካለ ደግሞ ምን እናደርጋለን? አሳይደስ ፍሉ ከፐሪቶኒየሙ ከምንድነው ከሆድ ዕቃው ላይ ባለው ፈሳሽ ላይ በመውሰድ እሱንም በጂን ኤክስፐርት ብንመረምረው ቲቪውን ይለይልናል ማለት ነው። ስለዚህ ቲቪን የምንለይበት እንዲሁም ሲቲ ስካን፣ ኤምአርአይ፣ አብዶሚናል አልትራሳውንድ እነዚህ አጋዥ የመለያ መንገዶች ናቸው ማለት ነው። ለዛሬ ወደ መጨረሻ ላይ እናገራለሁ ያልኩትን ነገር ሳርሰው እንትን ልበል። ብዙ ጊዜ የህክምና ተቋማት የሚመጡ ደንበኞቻችን 4 ሰዓት 5 ሰዓት ለምሳሌ ኮርስ በልተው ምናምን ይመጣሉ ወደ ህክምና ተቋማት እና ቲቪ ምርመራ ሪኩዌስት ሲደረግላቸው በባዶ ሆዳቸው እንዲመጡ ይመከራሉ። በዚህ ጊዜ መማረር አለ ለምን ምናምን ይላሉ እና አንድ ቀላል መናገር የምፈልገው ነገር የቲቪ ምርመራ በተለይም ስፑተም አክታ የሚሰጥ ታካሚዎች መራት ያለብን ነገር የቲቪ ባክቴሪያ በጠዋቱ በባዶ ሆድ ቢሰጥ ይመከራል። ለምን? አንደኛ ለምሳሌ በምንተኛበት ጊዜ ሌሊት ላይ ካፍ የማድረግ የመሳል አቅማችን ሲቀንስ ስፑተም ምን ያደርጋል? አኮሞዴት ይሆናል። ስለዚህ ኳሊቲ የሆነ ጥራት ያለው አክታ ስንሰጥ የቲቪ ባክቴሪያ የመለየት
አቅሙ ይጨምራል ማለት ነው። ሌላው ደግሞ የቲቢ ምርመራ ላይ አንድ ምንድነው የፉድ ፓርቲክሎች ለምሳሌ የምግብ ፓርቲክሎች ማለት ምግብ በልተን ለምሳሌ ብንሰጥ የምግብ ፓርቲክሎች ካሉ ምን ያደርጋሉ? የዲቴክት የማድረግ እንትኑን ያበላሹታል፣ ቲቪውን ያበላሹታል። ሌላው ከምራቅ ጋር ሊቀላቀል ይችላል ማለት ነው። ሳሊባ ሊሆን ይችላል። ስለዚህ ስፑተም ሳይሆን ሳሊባ ሊሆን ይችላል። ከሆድ በደንብ ዲፕ ነው። አሁን አክታ የሚሰጡ የሚመክሩት ታካሚዎቻችን ተንቀሳቅሰው ዱብ ብለው አክታ እንዲሰጡ ይመከራል። ያነ ምንድነው በደንብ ደንግ ኤክሰርሳይዝ ሰርተው በደንብ ከውስጥ ስለው ምናምን ኳሊቲ ያለው አክታ ከሰጡ የቲቢ ባክቴሪያ ለመለየት ያግዛሉ ማለት ነው። እንዲሁም እንደ ጁስ፣ ሚልክ ወተት ያሉ ነገሮችን ደግሞ ወስደን አክታ ብንሰጥ የፒኤቹን ዲስተርብ ስለሚያደርጉት የመለየት አቅሙ ስለሚቀንሰው በተቻለ መጠን በባዶ ሆድ ይሰጥ ይመከራል ማለት ነው። በተለይ ለስፑተም ይሄ ለሳምባ ቲቢ ማለት። ከዛ ውጭ ያሉት ግን የፍረንት ቲቢ፣ ኤፍኤንሲ፣ ሲኤስኤት ምናምን እሱ በባዶ ሆድ ሳይሆን በቀጥታ ሳምፕሉ በተገኘበት አጋጣሚ ቢመረመር ተመራጭ ነው። ለዛሬ ስለ ቲቢ ምርመራ ያዘጋጀሁት ይህን ይመስል ነበር። ሀሳብ አስተያየት ካለ ማስቀመጥ ይቻላል። ለመመለስ ዝግጁ ነኝ። በጤና ቆዩ።